አለሁን አልልም ከሌለሽ የለሁም ሳለው ቆሜ የለሁም የኔ ገላ የለሁም ሳለው ቆሜ። ይሄ አሁን ኮክ ነው አየኸው፣ ይሄኛው ፍሬው ነው። ይሄ እንደ ዘር የምተክለው ነው፣ የምታገኘው ውጤት ግን ይሄ ነው። በዚህና በዚህ መሀል የጊዜ ልዩነት አለ። እግዚአብሔር ሁልጊዜ ስነግርህ በዚህ ይሄንን ይሰጥህና የሚያወራህ ግን ስለዚህኛው ነው። እና እጅ ላይ ግን ያለው ይሄ ነው። ትንሿን ነገር ይሰጥህና የሚያወራህ ግን ትልቁ ነው። በሁለቱ መሀል የጊዜ ልዩነት አለ። ዳዊትን አነግሣለሁ ንጉሥ ሆነሃል አለው። ይሄንን ነገረው። ሰውየው ግን እዚህ ጋር ወደ እረኝነት ላይ ነው። ስለዚህ ሁልጊዜ በዚህና በዚህ መሀል ጊዜ አለ እና ያን ደግሞ ትዕግስት ይባላል። በትዕግስት ውስጥ እግዚአብሔርን ከጠበቅ ሳትወድ በግድ ከዚህ ወደዚህ ትመጣለህ ማለት ነው። ሳትወድ በግድ ከዚህ ወደዚህ ትመጣለህ ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ እያልኩ ዛሬም ብቅ ብዬላችኋለሁ። ቪዲዮ ሲጀምሩ ላይክን የተጫናችሁ ጀምሩ እና ውድ ቤተሰቦች ብሩክ እኔ ይገርመኛል አንዳንድ ጊዜ የምር ሲነግራቸው የአለው ነገር ወይም ደግሞ ከአንደበቱ ያወጣት ነገር ሳያደርግ አልፍም ቢሞት ማለት ነው። ማርያም ብዙ ጊዜ አይቻለሁ እኔ። እናንተም እንደ እኔ አይታችኋል ይሆን አላያችሁም አላቅም፣ ብቻ ብዙ ጊዜ ነው ብሩክን ያየሁትና በቃ አንድ ነገር ብለዋል አይደለም፣ ያቺ ነገር ሳይፈጽሙ አልፍበትም እና በጣም ነው ደስ የሚለኝ ማርያምን። እንደዚህ ቃል የሚጠብቀው ሰው ማለት በጣም ትልቅ ሰው ነው። ክርስቶስ ነው የምላችሁ እና ቃል የሚጠብቅ ሰው በቃ ማንነቱ በዚህ ራሱ ይታወቃልና ማለት ለስራም ይሁን ለፕራንክም ይሁን ለምንም ይሁን ትላንትና ምን አለ መሰላችሁ፣ እኔ ከጋሽዬ ጋር አንቺን ፕራንክ አድርግሻለሁ ወይም ደግሞ አስጨንቅሻለሁ ብሏት ነበረና በጣም ገርሞኛል። አረ ሲቀልር ነው ምናምን ብሎ አልፎ ነበረና ዛሬ ደግሞ ያቺ ቀልድ እንደ ቀልድ የተናገረ ነገር ከጋሽዬ ጋር መጥተው ሀይሚን እንግዲህ እንደዚህ ከንፈሯን እስክትጥል ድረስ አናድሯል። እንግዲህ አረ ብሩክ ፕራንክ አብስቷል የምር። ሀይሚ እኮ አንድ ቀንም አድርጋ አታውቅም፣ እናንተ ትዝ ካላችሁ ማለት ነው። ቆይታለች ፕራንክ ካደረገች እና እሱ ግን ድጋሜ ደጋግሞ እያደረጋት ነው። እና አንዴ ከወንድሙ ጋር በቃ እኔ እንጃ ደግሞ ዛሬ ሶስተኛ ነው ሁለተኛ ነው ግን እንደዛ ነው ግን እና ብሩኬ ተው እንዴ! ምስኪን ናት እኮ ልጁ ታምነውናል። የእሷ ደግሞ በጣም ስለሚከብድ ይመስለኛል እሷ አቁማለች፣ የእውነት አቁማለች። እሷ ደግሞ እንግዲህ ብሩኬ ጀምሯል። እሷ ስታቆማ እሱንም የደጋገመ ፕራንክ ያደርጋል። ጋሽዬ ደግሞ ታውቃላችሁ የእሱ ፕራንክ በጣም ይከብዳልና እንግዲህ ሀይሚዬ በጣም አኮርፋለች እንደምታዩት ማለት ነው። በጣም ነው ያኮረፈችው። በነገራችን ላይ በምን ምክንያት ወይም ደግሞ አይዲያው ምን እንደሆነ ባላቅም ማርያምን በጣም ነው ተናደደችው ሀይሚ እንደምታው ማለት ነው። የኔ ውድ እንዳትናደዲ፣ ጋሽዬ ልጅው ላይ አይጨክንም፣ እኔ ላይ አይጨክንም ጋሽዬ ስትል ነበረ ትላንትናና ቤት በጣም ሲከራከሩ ነበርና ጋሽዬ እኔን ነው የሚያግዘው፣ ኧረ አንተን አግዝም እኔ ነኝ የሚያግዘኝ እያለች ነበርና ይኸው እንግዲህ ኡሩጌ ከጋሽዬ ጋር ሀይሚን ከንፈራን አስጥሏታል ማለት ነው። ዛሬ እስቲ 12 ሰዓት ላይ ደግሞ እንጠብቃቸዋለን ይመስለኛል። እንግዲህ ጋሽዬ ሀይሚ ላይ ጨክነው ፕራንክ አድርጓታል ይመስለኛል። እንግዲህ ቡታጅራ ስትሄድ ሀይሚ የጋሽዬን ፕራንክ ሳትቀምሰው በፍጹም አትመጣምና ሲቀጥል ደግሞ ብዙ ኮሜንት እንዳየው ከሆነ ከጋሽዬ ጋኑ ጋሽዬን አምጡ ጋሽዬ ጋኑ እያላችሁ ነበረ የብር ማለት ነው። ይኸው እንግዲህ ብሩኬ የእናንተ ምክርም የራሱ ሀሳብም አሳክተዋል ማለት ነው። ከሀይሚዬ ጋር መጥተው እውነት በጣም ደስ ይሉኛል እኔ በነገራችን ላይ ማለት ነው። ከምነግራችሁ በላይ በጣም ነው ደስ የሚል። ደግሞ ታውቃላችሁ ብሩኬ ጋሽዬ ብሩኬን እንዴት እንደሚወደው በጣም ነው የሚወደው ብሩኬን
ለምንድን አላውቅም። በጣም ትህትና ያለው ሰው ነው። በጣም ረጋ ያለ ሰው ነው። አርቆ የሚያስብ ሰው ነው ብሎ ጋሽዬ ከዚህ በፊት ለብሩኬ ተናግረዋልና እውነት ነው። በእውነት እግዚአብሔር ማለት ረጋ ያለ ሰው ያስታውቃል እኮ በንግግር ያስታውቃል። ብሩኬ እንደምታውቁ ደግሞ እንደምታዩ ወይም ደግሞ እንደምናውቀው በቃ ረጋ ያለ ሰው አርቆ የሚያስብ ሰው ነው። ሀይሚዬም ብዙ ሰው መስክሮለታል ለብሩኬ ማለት ነው። ጋሽዬ ደግሞ በጣም ነው የምወደው ብሩኬን እያለ ነበረና ብሩኬን በፕራንክ እንደምረዳ እኔ እርግጠኛ ነበርኩ። ትላንትና ራሱ ቢያደርገው ጋሽዬ ጋር ሀይሚን ፕራንክ ቢያደርጉ እያልኩ ነበረና መቼም አንተን አግዝም ጋሽዬ እያለች ነበረ። እንግዲህ ትላንት ተናግሮ ዛሬ ድርጊቱ ሲያሳየን እኔ በጣም ነው ደነገጥኩት ከምነግራችሁ በላይ። ብቻ እስቲ ደግሞ በምን አይዲያ እንደመጡ እንጠብቃችኋለን ማለት ነው። መልካም ቆይታ። ሁላችን ፈጣሪ ይጠብቀን በያለንበት። ወዳችኋለሁ። ቪዲዮ ሰብስክራይብ ላይክ ማድረግ እንዳትረሱ። ወዳችኋለሁ።